አንድ ጉዳይ ላይ ደጋግመ እምትመታ ከሆነ ትቦጭቀዋል። 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታ ሰው የጊዜ ጉዳይ በጸሎት የጸኑ አሉ። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። መንፈስ ቅዱስ ሙቭ ካረገ ብዙ ያላወቅነው ያላየነው ብዙ ስራ ተፈቷል። አንዳንዴ የረሳነው የተውኑን ጉዳይ ነክቶት መልሶታል። ይሄ ሁሉ ነገር ግን ሲሆን ለምንድን ነው የሚሆነው? ኢየሱስን እንድትከተለው። አየህ፣ እግዚአብሔር አንተን ስለፈወሰ ኢየሱስን ስላልተከተልክ አባከንኩ አይልም። ማንንም ይፈውሳል። የሚያተርፈኝ ግን እኔን መከተሌ ነው። ክብር ለኢየሱስ ይሁን። እና 4 ምሳሌ ብቻ የጻፈ 18 ተአምር የጻፈ ብቸኛው ወንጌላዊ 4 ምሳሌ ነው የጻፈው። ብዙ ትምህርት ስለማይጽፍ 4 ምሳሌ ነው። በጣም አጠር ያሉ 4 ምሳሌዎችን 18 ተአምር ጽፏል። አያሌ ሰው ከአጋንንት ስራት የሚፈታው በማርቆስ ወንጌል። ብዙ አጋንንት ይወጣል። በጣም የሚደንቃችሁ ኢየሱስ ምንም አጋንንት አያዋራም። እኔ እንደው ዝም ብዬ ሳየው እንደው ብዙ አያዋራም አጋንንት። አፍተሮ ሌሎቹም ወንጌላት ላይ አያዋራም። ማርቆስ ላይ ብቻ አይደለም። እኔ ዛሬ ማርቆስ ስለምሰብክ ነው ለማርቆስ እያዳለ ያለሁት እንጂ ሌሎቹም ወንጌላት ላይ አጋንንት ኢየሱስ አያዋራም። እንደምታውቁት ማን ይለዋል? ከሌሊ ውጣ ይለዋል። በጣም አጋንንት አስወጡ። ግን አታዋሩም እናንተ አፍተሮ ወደፊት እንዳታዋሩ ጌታ ይባረክ። እና ብዙ አጋንንት ያስወጣል፣ አያዋራም። የማያዋራበት ምክንያት የመጀመሪያው አጋንንት ማዋራት ልክ ስላልሆነ ነው አይደል? ኢየሱስ ከአጋንንት መረጃ አይወስድም። የመጀመሪያው እሱ ነው። ሁለተኛው ደግሞ ቆይ ስሙኝ፣ አጋንንት ኢየሱስ አያዋራም። የኢየሱስ ትምህርት የሚባል አለ አፍተሮ ለዴሊቨራንስ ሚኒስትሪ ላይ አይደል? ማነ ውጣ የኢየሱስ ትምህርት ነው። ማነ እከሌኒ ውጣ። አሁን ኢየሱስ ብዙ አጋንንት ዲያግኖስ አያደርግም። ቅድም እንዳልኳችሁ ብዙ የማያዋራው መረጃ ላለመቀበል ብቻ ሳይሆን ያለ ጊዜው ገልጦት መከራ እንዳያመጡበት ማን እንደሆንክ እናውቃል። ባይዘዌ ምዕራፍ 1 ነው አጋንንት ማውጣት የሚጀምረው ማርቆስ ወንጌል። ሌሎች ወንጌላት ላይ በተለይ ማቴዎስና ሉቃስ 4 ምዕራፍ ሄዶ ምዕራፍ 4። እኛ ከምዕራፍ 4 ነው ማንበብ የምንጀምረው። ብዙ ጊዜ የዘራረግና ምናምን አናነብ ለማዳችን ነው። ኢትዮጵያውያን ብዙ እንትና አይሁዳዊ ነው ምዕራፍ 1 ቁጥር 1 የሚጨንቀው እንትናን ወለደ የማን ዘር ነው ኢየሱስን መሲህ ነው ለማለት ከማን ነው የመጣው ነው። ስለዚህ ለአይሁዳዊ በጣም ኮንሰርን የሚያደርገው ያንን ነው። እኛ ደግሞ ኢትዮጵያውያንን ከየትም አድርገን መስቀል ላይ ወለደኝ ነው። ክብር ለኢየሱስ ይሁን። እና ማርቆስ ምዕራፍ 1 ላይ ነው። እንደ ሌሎቹ 4 ምዕራፍ አይፈጅም። ለተወለደ 1 ቁጥር፣ ላደገ 1 ቁጥር፣ ለተፈተነ 1 ቁጥር ሰጥቶ በሚቀጥለው ቁጥር ምኩራብ ገብቶ አጋንንት አወጣ ነው የሚለው። ወጣት ነው፣ ቶሎ ነው የሚጽፈው። እና ልክ ገብቶ እየሰበከ ያለ ክፉ መንፈስ ያደረበት ሰው ጮኸ ይላል። ሲጮህ ማን እንደሆንክ እናውቃለን ያለው። ገና ሲጮህ የሚከተሉት ደቀ መዛሙርቱ ገና አላወቁትም። ፈሪሳውያን አያውቁትም። ሰው ያውቀው አጋንንት ያውቀዋል። ከሰማይ የወረወራቸው እሱ ነው። እዛ ሰማይ ተዋወቁ ነበር፣ ዛሬ መሬት ተገናኝተው ያውቀዋል። እና ማን እንደሆንክ እናውቃለን የእግዚአብሔር ቅዱስ ሆይ ሲለው ምንድነው ያለ ጌታ ኢየሱስ? ዝም ብለህ ውጣ ናም አላለው። እና እኔ ብዙ ጊዜ አታዋሩ ላለውና አንድ ጓደኛ እንደዛ አለ። አታዋሩ አትበል። ምን ነው አልኩት። ምንድነው ዝም ብሎ አታዋሩ የምትለው? አንድ ያለ እኔ አታዋሩ አልወጣኝ። በጣም የምትወደው ከሆነ አስወጥተህ ለብቻው አዋራው። ሰላሳ ጊዜ ተገልብጣ 40 ጊዜ እንትን ብለህ ምናምን እሱ አጋንንቱ አይጎዳም። ስጋና ደም ነው የሚጎዳው። 80 ጊዜ ጩ ስትለው እንደገና ጉሮሮ ኢንፌክሽን ይዞት ለሱ ደግሞ እንደገና ልንጸልይ። ዝም ብለህ ውጣ ኢየሱስ በቃ እንደዛ ነው። ዝም ብለህ ክብር ለኢየሱስ ይሁን። እና እንደዚህ አይነት አገልግሎት በጣም ቶሎ አለ ማርቆስ ወንጌል ላይ። በጣም ብዙ ሰዎች ይፈወሳል። የኢየሱስ አገልግሎት ክላይማክሱ ከማርቆስ ወንጌል ምዕራፍ 1 ተነስቶ ቱር እያደረገ ምዕራፍ 8 አጋማሽና ምዕራፍ 9 መጀመሪያ የማርቆስ ወንጌል የወንጌሉ ሴንተር ሰዎች እኔን ማን ይሉኛል እስካለበት ልክ ያንን እነ ጴጥሮስ ፊልጶስ ቂሳሪያ ከመለሱለት በኋላ እንደገና ጡዘቱ ወደ ክሮስ ኢየሱስ ቀጥታ ያንን ከሰማ በኋላ በአይሁድ ሕግ መምህራን ተላልፌ እሰጣለሁ መከራ እቀበላለሁ ብሎ ቀጥታውን በቃ ትራቭል የሚያደርገው ወደ ኢየሩሳሌም ነው። መንገዶቹ በሙሉ ወደ ኢየሩሳሌም ናቸው። ይሄንን ምዕራፍ ጨምሮ ይሄን ተአምር ጨምሮ ክብር ለኢየሱስ ይሁን። እና ወንጌሉ የሚቀመጠው ምዕራፍ 10 ቁጥር 45 ላይ የማርቆስ ወንጌል ቲም የሰው ልጅ ሊያገለግልና ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም የሚለው ቃል ይሄ ኢየሱስን በማርቆስ ወንጌል ላይ አገልጋይ መሲህ አድርጎ ያቀርበዋል። እና የማርቆስ ወንጌሉ ኢየሱስ አገልጋይ መሲህ ነው። ክብር ለኢየሱስ ይሁን። ሰርቫንት ነው ግን መሲህ ነው። ጌታ የተባረከ ይሁን። እና በጣም ያለመጠን መውረዱ የተነገረን በጣም ያለመጠን ዝቅ ማለቱን የነገረን ማርቆስ ነው። ጳውሎስ ለመረዳት ያዳግታል ከሚላቸው ነገሮች መካከል አንዱ ያለ ልክ መውረዱ ነው አይደል? መውጣት አይደል? የፍቅሩን ርዝማኔውን፣ ጥልቀቱን፣ ስፋቱንና ከፍታውን አይደል?
ስለዚህ ጥልቀቱ ወይንም ዝቅታው በማርቆስ ወንጌል ላይ የታየው ኢየሱስ የእግዚአብሔር ታማኝ አገልጋይ ሆኖ በማርቆስ ወንጌል ላይ ቀርቦልናል። በጣም አስደናቂ ወንጌል ነው፣ አንብቡት። በጣም አስደናቂ ወንጌል። ክብር ለኢየሱስ ይሁን። ስለዚህ በእንደዚህ አይነት መንገድ ነው የማርቆስ ወንጌል የተደራጀው። ምዕራፍ 10 ቁጥር 46 ጀምሮ ቁጥር 45 እንግዲህ እንዳልኳችሁ የመጽሐፉ ቲም ያለበት ነው። ዛሬ ከቁጥር 46 አካባቢ ጀምረን ነው ያነበብነው። እንግዲህ ኢየሱስና ደቀ መዛሙርቱ ወደ ኢያሪኮ መጡ ብሎ ነው አይደል የጀመረው። ከዛ በኋላ ኢያሪኮ ገብቶ ምን እንደሰሩ የዚህ ወንጌል ጸሐፊ አልነገረንም። ማርቆስ ምንም አላለንም። ወደ ኢያሪኮ መጡ ይልና ከኢያሪኮም ሲወጡ ነው የሚለው። በሚቀጥለው ቃል ወደ ኢያሪኮ መጡ ይላል። ኢያሪኮ ገብቷል። ያው እቺኛዋ ኢያሪኮ የምታቋት ናት። የብሉይ ኪዳን ላይ ያለችው ኢያሪኮ አይደለችም፣ አሮጌዋ ናት ያቺኛዋ። እቺኛዋ ኢያሪኮ ታላቁ ሄሮድስ አርኬላውስ የሚባለው የታላቁ ሄሮድስ ልጅ ነው የሚያስተዳድራት እና በጣም the finest city ናት። በጣም ቆንጆ አድርገው ነው የሰሯት። በጣም የሰለጠነች ናት እና ብዙ ባለጠጎችም የሚኖሩባት አይነት ከተማ ናት። ወደዛች ከተማ ኢየሱስ ገባ ከደቀ መዛሙርቱ ጋር ይልና ሲወጣ እና ከዛችኛው ከኦልዱ ኢያሪኮ በስተደቡብ በኩል አካባቢ ያለች ከተማ ናት። ኢየሩሳሌም ደግሞ ከዚህኛው ኢያሪኮ በደቡብ ምስራቅ አካባቢ 19 ማይል ያክል ርቃ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ሰው ከፈወሰ በኋላ ቀጥታ ወደሚሰቀልበት ከተማ ነው ባይዘው። ይሄ በርተሎሜዎስም ተከተለ የሚለው ወደ ክሮስ ነው ከዚህ በኋላ። ክብር ለኢየሱስ ይሁን። እና ልክ ሲወጡ አያሌ ሕዝብ ይወጣ ነበር ይላል አይደል? አያሌ ሕዝብ ይወጣ ነበርና የጤሜዎስ ልጅ የነበረው በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው ባይዘው። የሰውየው ስም ማን እንደሆነ አላውቅም። እኔ አሁን በርጤሜዎስ የሰውየው ስም ይመስለኝ ነበር። ለካ ጤሜዎስ ያባቱ ነው። በር አይደለም ስሙ ሰውየው። በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት እና ማቴዎስ 2 አይነ ስውራን ነበሩ የሚል ትዝ ይላችኋል። ከኢያሪኮ ሲወጡ 2 አይነ ስውራን የዳዊት ልጅ ማረን ይሉ ነበር ይላል እዚህኛው ላይና ሉቃስ ወንጌል ላይ አንድ ነው የሚያደርግ። እሱን የተለየ እንትን ውስጥ አልገባም ብሎ መልእክቱ ዋጋ ብቻ ልምጣ እና ልክ ብዙ ህዝብ ሲወጣ ባይዘዌ ጊዜው ነው ለብዙ ህዝብ መሄድ። የፋሲካ በዓል ከፊት ስላለ ከኢያሪኮ ወደ ኢየሩሳሌም በዓሉን ለማክበር የሚሄድ ህዝብ አለ። ያለ ወትሮ ግን አሁን በዚህኛው ሰዓት ደግሞ ሰው ጨምሯል እና በርጤሜዎስ ቁጭ ብሎ መለመን ልማዱ ነው። እየለመነ ነው። ለማኙን ጠራው በሚል ሐሳብ ነው ትንሽ ምናገር። ይጠራናል፣ ያው የታወቀ ነው ታውቃላችሁ አይደል? ልመና ነው ኑሮ። ዳቦ ያገኘው ለማኝ ላላገኘው ሄዶ ይነግሯል። ወንጌል ስርጭት እኮ እሱ ነው። እዛ አለልህ ሂድ የዘላለም ሕይወት አለ ይለዋል። ለምኑ ያገኘው ላላገኘው እኮ ነው የሚነግር። ክብር ለኢየሱስ ይሁን። መላሽ አንድ ነው። የዳዊት ልጅ አለ። ሮያል መሲህ ሰርቫንት ብቻ አይደለም የሚያደርገው፣ ንጉስም ነው፣ ሮያልም ነው። ማርቆስ ወንጌል አንዴ የጠቀሳት የዳዊት ልጅ የምትሏቸው በታምር ሌላ የማርቆስ ወንጌል ክፍል ላይ የዳዊት ልጅ የሚል የለም። ማቴዎስ ወንጌል ላይ ነው የዳዊት ልጅ ሆይ የሚል። ማርቆስ ወንጌል ላይ እዚች ጋር ብቻ ሰብራ መታለች እቺ መጣሪያ ሮያል መሲህ ነው እና ብሎ ህዝብ ሲሄድ በርጤሜዎስ ያለ ወትሮ ሰው በዝቶበታል። ምናልባት የሚያገኘውም ነገር በዛ ብሎበት ልጅ አንዱን ይዞ ነው አይደል የጠየቀው። ማን ነው የሚያልፈው? ክብር ለኢየሱስ ይሁን። እንዴት እድለኛ ሰው ነው! እኔ መጽሐፍ ቅዱስ ላይ በጣም ትልቅ በረከት ምለው ኢየሱስ የነበረ ጊዜ የነበረ ሰው፣ ኢየሱስን በአካል የነካው ሰው፣ ና ብሎ ኢየሱስ የጠራው ሰው፣ ያዋራው ሰው፣ አይኑ የበራ ቀን ኢየሱስን ያየ ሰው። ከዚህ በላይ በረከት ከየት ይመጣል? የናንተ የኛ አይነት ናት። እኛም የበራን ቀን ያየነው እሱ፣ አይናችንን የከፈተው እሱ ደግሞ ይመጣል፣ ፊት ለፊት እናየዋለን። ክብር ለስሙ ይሁን። ማን ነው የሚያልፈው ብሎ አንዱን ሲጠይቀው ከግርግሩ መሃል አብሮ እየተጣደፈ የሚሄድ አንዱ የናዝሬቱ ኢየሱስ እያለፈ ነው አለው። ሰውየው የናዝሬቱ ኢየሱስ እያለፈ ነው ሲለው በርጤሜዎስ አስተካክሎ ጠራው። ያኛውም ሰውዬ አልተሳሳተም፣ ይሄኛው ግን አሳለፈው። ያኛው ሰውዬ የናዝሬቱ ኢየሱስ ናዝሬት ከተማ ላይ ተገልጦ እያገለገለ የመጣ ነው። ትክክል ነው። የናዝሬት ከተማው ኢየሱስ ነው። ብዙ ኢየሱሶች አሉ። ይሄኛው የትኛው ነው? የናዝሬት ከተማው። ኮመንሊ ኢየሱስ የሰው ስም አዳኝ ማለት ነው። ዘንድሮ ቢሆን እኛ ጋር አዳነ እንደማለት እንት አዳና አላውን እዚህ ውስጥ እጃውጡ ብል ኮመንሊ የሰው ስም ነው። ለዛ ከሆነ እነ ጴጥሮስ በኢየሱስ ክርስቶስ ስም አይሉም። አሁን እኛ ጌታ ወቀ ስለሆነ ነው በናዝሬቱ ጌታ ነው የሚሉት። ስፔሲፊክ የናዝሬቱን ኢየሱስን ነው እግዚአብሔር ጌታና ክርስቶስ ያደረገው። ሌሎች ኢየሱሶች አሉ። የናዝሬቱ ኢየሱስ ብቻ ጌታና ክርስቶስ ነው። ስለዚህ የናዝሬቱ አለው የሚፈውሰው ተአምር አድራጊው ሲለው በርጤሜዎስ የያዘውን ሰው ለቆ ጮኸ። ሰውየው ኢየሱስ አይደለማ አለ ለካ እያለፈ ያለ ጮኸና እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት ስንጠብቅ ነበር አለው። 1000 ዓመት የተጠበቅከውን አለ መሲያችን ፈውሰኝ አይደለም ያለው፣ አስተካክሎ ነው የጠራው። ማረኝ አለው። ዝም እንዲል የሚል ቃል አንባቸው። ዝም በል
ሲሉት አብዝቶ ዲያነት ነው የሚያስፈልገው። ዘንበል ሲሉት የባሰ ጭቀን ካለፈችው ከባድ ነው አለ። እሱ ከአንጀቱ አውጥቶ የዳዊት ልጅ ኢየሱስ ሆይ። ፐርሲስታንስ እየጮኸ ቆየ። ፐርሲስታንስ ጽናት። ታውቃላችሁ አይደል? ሰማይ እንደሚያነቃንቅ አንድ ጉዳይ ላይ ደጋግመህ እምትመታ ከሆነ ትቦጭቀዋለህ። 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታ ሰው የጊዜ ጉዳይ ነቅሎት ይወጣል። ዘንበል ሲሉት እድል አልሰጠም። የነፍስ ነው። የዳዊት ልጅ ኢየሱስ ያቺ ሴት ትዝላችኋለች። ጽናት ስል ትዛለች። ሉቃስ 18 ላይ ያለችው ሴት ያቺ የምትጸልየዋ ሴት ለጸሎት ምሳሌ ተደረገችው ሴት። ሴትዮዋ መሬት ላይ ኤግዚስት አታድርግ አላቅም። ኢየሱስ ለምሳሌ ነው ያመጣት። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። እዚህ ነው የማይደክማችሁ። ጸሎት በጣም በርትታችኋል እንጂ ጸሎት ተንበርክ ከምትሞትበት እኮ ሁሌ እናገራለሁ። እኔ አዲስ ክርስቲያን ስትሆኑ ቶሎ የሚመጣው አባስ አቤት የት ነህ? እዚህ እጅን ስትለው ይኸው በእያንዳንዱ ነገር ነው የሚናገር። ስትቆይ ነው የማይመጣው። ስትከርም አይመጣም። ብትጮህ ብታምጥ ብታለቅስ እዛ እንገናኝ ይልሃል። መንገድ አስጀምሩ ታንኳ ውስጥ ይተኛል። ይተውሃል። ረስቶ አይደለም፣ ሰልፍ እያስተማረ ነው። ትቶ አይደለም፣ ሐሳብ ቀይሮ አይደለም። እኔ እኮ ሐሳብ አልቀይርም እንኳን እሱ ክርስትና ላይ እኔ ራሴ ሐሳብ አልቀይርም እንኳን እሱ ሐሳብ አይቀይርም፣ ግን እጅን ሰልፍ ያስተምረዋል። አንድ ከተማ አይደለም የሚለው እግዚአብሔርን የማይፈራና ሰውን የማያፍር ዳኛ እግዚአብሔር ያሳይ። ዳኛ እግዚአብሔርን ሳይፈራና ሰውን ሳያፍር። ኖርማል ሰው ራሱ እግዚአብሔርን ካልፈራና ሰውን ካላፈረ ከባድ ነው። ዳኛ ደግሞ አስበዋል ፍርድ እንዴት ሊዛባ እንደሚችል ዝም ብለህ አስበው። እግዚአብሔርን አይፈራም፣ ሰው አያፍርም። የፈለገው ነው የሚያደርገው። ወደ ላይም ወደ ጎንም ልክ አይደለም። በዛ ከተማ አስፈረደች። ኢየሱስ የነገረን ኬዞ አይደለም ጽናቷን ያስ ኬዛ አይደለም። ኬዟን አልነገረንም። ከባለ ጋር ገፍረድል የምን ኬዝ እንደሆነ አልነገረንም። ጽናት በየቀኑ እየመጣች ስለምታስቸግረኝ፣ እንደውም አንደኛው ቃል ምንድነው የሚለው? ስለምትነዘንዘኝ ሼምለስ ፐርሲስታንስ ነበራት ነው። አጠገባቸው ጽናት ይሉንታ አይኑሮ በሉት። ይሉንታ የላትም ታውቃለህ። ሼምለስ ናት። ትክክለኛ ቃሉ እሱ ነው። ሺዋዝ ኢምፖርችድ ሂም አይደል? ፍረድልኝ ትለዋለች። ትቷት ትሄዳል። በሰው ፊት ሊሰድባት ይችላል። እዛ ጋር መንገድ ላይ ጠብቅ፣ ፍረድልኝ። በጣት ከቤቱ ብቅ ሲል ፍረድልኝ። ከአጥንቱ ነው ያወጣችሁ ፍርድ። ኢየሱስ የነገረን የምትጸሉት ርዕስ አይደለም ያለን። ሳትታክቱ ዘወትር ፐርሲስታንስ። በርጤሜዎስ ምንድነው አንዱ ኳሊቲው? ፐርሲስታንስ። አያቋርጥ። ኢየሱስ ና እስኪለው ማንም ሰው ምንም ሊለው ይችላል። በርጤሜዎስ አያቆምም። በጸሎት የጸኑ ታውቃላችሁ። መጽሐፍ ቅዱስ ላይ በጸሎት የጸኑ የነ ኤልያስ አይነት ሰው አንብባችኋል መጽሐፍ ቅዱስ ላይ። ጭንቅላቱን ጉልበቱ መሃል ቀብሮ የሚል ቃል አንብባችኋል። ጭንቅላቱን ጉልበቱ መሃል ቀብሮ ማለት መዘቅዘቅ እኮ ነው። ተዘቅዝቆ ብላቴናውን 7 የላከው ማለት 1 2 3 4 7 አይደለም። ደመና እስከ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሲያይ ነው ብድግ ያለው። በጸሎት የጸኑ አሉ። ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። እስቲ አሜን በሉ። በጣም ብዙ የመጽሐፍ ቅዱስ ክፍል አለ። ምናልባት ዛሬ ላንሳው ካለው ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች፣ የአምላክንስ ፊት መቼ አየዋለሁ አለች አለና ሰዎች ተሰብስበው መጡ አለ አይደል? መዝሙር 42 ተሰብስበው መጡና አምላክ ወዴት ነው ባሉን ጊዜ እንባዬ ቀንና ሌሊት ምግብ ሆነኛል። ምን ማለት ነው? እስካይ ድረሳው እንጀራ ትቼ እንባ እየበላው ነው አለ። እንባ እየበላ ሰው አይኖርም። ካልመጣህ መምጣቴ ነው እኮ ነው። እሞታለሁ ካልመጣህ አለው። እግዚአብሔር ደግሞ አትሞትም ብሎ መጣ። በጸሎት መጽናት እየጮኸ የዳዊት ልጅ ኢየሱስ ሆይ ማረኝ። መጽሐፍ ሲናገር ጌታ ኢየሱስም ቆመ ይላል ጩኸቱን ሲሰማ። ምናልባት ከዛ ሁሉ ክራውድ መሃል ላይመጣ ይችላል ድምፁ። ዘንበል የሚለውም ሰውዬ ማረኝ ከሚለው እኩል ሊሆን ይችላል ድምፁ። የነፍስ ነው የኛው፣ ሊያልፈው አይችልም። የተሰበረውን መንፈስ እግዚአብሔር አይነቀውም፣ የተዋረደውን መንፈስ አይተውም። ስብር ብለህ ከወደክ ይነቃነቅ። ኢየሱስ ቆመና እንደዚህ አለ፣ ጥሩት። እኔ ዝንበል ያለው ሰውዬ አይመስለኝም። እሱማ ዝንበል ብሎት ሄዷል። ኢየሱስ አካባቢ የነበሩ ሰዎች ናቸው ጥሩት ሲሮጠው ሄዱና ይጠራሃል። አንዳንድ የመጽሐፍ ቅዱስ ክፍል ኢየሱስን ነው ይጠራሃል ሲሉት ዘሎ ተነሳ የሚል ቃል አለ። ቁጭ ብሎ ነው የሚጮህ። ና ሲለው ዘሎ ተነሳ ይልና እላዩ ላይ የነበረውን ጨርቅ ወደ ኋላ ጥሎ ሮጠ ይላል። ክብር ለኢየሱስ ይሁን። ሮጠ፣ ኢየሱስ ፊት ቆመ። የዳዊት ልጅ ነው ያለው። ንጉሳችን ነህ ነው ያለው። ንጉስ ሁሉ አለው አይደል? ምን ላድርግልህ አለው። የጠራኸኝ የዳዊት ልጅ ብለህ ነው። አዎ ምን ልስጥህ ሲለው አይን
ምን ላድርግ ሲል አይ ዘንድ መሬት ላይ ያለ ንጉሥ ይሄን ሊያደርግ አይችልም። የምንታከምበት እድል ሊሰጠን ይችላል። ኢየሱስ ግን አይን ነው የሚሰጥ። ምን ልስጥ ሲለው አይ ዘንድ ሲለው እይ ነው ያለው። ምንም የተለየ ፕሮሰስ የለውም። እይ ሲለው አየ፣ በመንገዱም ተከተለው ይላል። ክብር ለኢየሱስ ይሁን። ኢየሱስ ጋር የሚያከርም ፈውስ እናንተ ቤት ይከናወን። ኢየሱስ ጋር የሚያቆይ ፈውስ ጠርቶ ፈውሶ ቀንበርን ሰብሮ ጨለማን አብርቶ ነፃ አውጥቶ በመንገድህ እንዳትሄድ በመንገዱ እንድትከተለው እግዚአብሔር ልጁ ላይ የሚያከርም መለኮታዊ ጣልቃ ገብነት በሕይወታችን ላይ ያርግ። በመንገዱ ተከተለው ይላል። በርጤሜዎስ ቅድም እንደነገርኳችሁ ኢየሱስን የት ነው የተከተለው? ወደ ኢየሩሳሌም ነው የተከተለው። የኢየሱስ አገልግሎት እየተጠቀለለ ነው። ከዚህ በኋላ ወደ መጣበት የመጨረሻ ፕሮግራም ኢየሱስ እየደረሰ ነው። የመጣው ለሰው ልጆች ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። አዎ ኢየሱስ እሱን ፉልፊል ሊያደርገው ነው። ስለዚህ ኢየሱስ ቀጥሎ የሚሻገረው ወደ ኢየሩሳሌም ነው፣ ወደ ክሮስ። በጣም የሚገርማችሁ ማርቆስ ወንጌል ላይ ብቻ ከ8 ጊዜ በላይ ደቀ መዛሙርት ኢየሱስን ሊከተሉት እንደሚገባ ማርቆስ ደጋግሞ ጽፏል። እዚህ ወንጌል ላይ ደጋግሞ ማንም ደቀ መዝሙሬ ሊሆን ቢወድ የሚል ደጋግሞ ማርቆስ ጽፎታል። ይከተለኝ 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 ብሏል ኢየሱስ። ወዴት ነው የምንከተልህ ሲሉት ይሄው ይሄ ሰው ወደ ተከተለ። ከምዕራፍ 11 በኋላ ሂዳችሁ ይዩት። ወደ ኢየሩሳሌም ወደ ደብረ ዘይት ተራራ ወደሚጸልይበት ነው ሄደው። ቀጥሎ ወደ ክሩሲፊክሽን ነው የሚሄድ። በርጤሜዎስ በእርግጠኝነት የኢየሱስን የመስቀል ሞት አይቷል። ይሄኛው አይኑ መብራቱ የውስጡ አይን እንዲበራ ምክንያቱ ነው። የብዙዎችን አይን የብዙዎችን እውርነት ሊያበራ እንዳለ ኢየሱስ በዚህ ሰው በኩል እየሰበከ አይዘን ቅድም ነግሬያቸዋለሁ። ንጉሥ የሆነ መሲህ ነው። መስዋዕት ሆኖ የሚቀርብ ስለ ኃጢአተኞች ሁሉ በመስቀል ላይ የሚሞት ነው። ስለዚህ ጌታ ኢየሱስ ክርስቶስን በርጤሜዎስ ሲጠራው የዳዊት ልጅ ሆይ ሲለው ኤክስፔክት የምናደርገ መሲሁ እስራኤልን ነፃ የሚያወጣት መስቀል ላይ ሞት። መሲሁ ዓለም ላይ ያሉ ኃጢአተኞችን ነፃ የሚያወጣቸው መስቀል ላይ ሞት። ተከተለኝ። ክብር ለኢየሱስ ይሁን። በእግዚአብሔር መንግሥት ውስጥ የምታገኟቸው የትኛውም ፕሪቪሌጅ ወደዚህ ይምራን፣ መንገድ ያስቀይረን፣ የምንኖርለትን ዓላማ ይቀይረው፣ ይለውጠው። ኢየሱስ ፈወሰው፣ ተከተለው። ቀጥሎ አይታችሁታል። ያ ዮሐንስ 9 ሰው አይኑ የበራው አይኑ ከምድር አፈር የተሰራለት ሰው መጨረሻ እኮ የሚለው ቃል እኮ ነው። ወድቆ ሰገደለት፣ ተከተለው እኮ ነው የሚለው። በርጤሜዎስ የኢየሱስ ተከታይ ሆነ። ትልቁ የማርቆስ ግብ የበርጤሜዎስ አይን መብራት አይደለም፣ ኢየሱስን መከተል። የማርቆስ ትልቁ ግብ ሰመራይዝ ሲያደርገው የበርጤሜዎስን ታሪክ ማርቆስ ሲዘጋው አይኑ በራ በመንገዱ ሄደ አይደለም የሚለው፣ ኢየሱስን ተከተለ። የመጽሐፍ ቅዱሳችን አልቲሜት ጎል ሲስተማቲካሊ መጽሐፍ ቅዱሱን ከሰራኑ በጠቅላላ የመጽሐፍ ቅዱስ ትምህርት የመጨረሻ ግቡ ኢየሱስን መከተል። ምንም ያደርጋል በሕይወታችን ላይ የሚያደርግበት ምክንያት እንድንከተለው ነው። ተአምር ያደርጋል። እንደ እግዚአብሔር ተአምር አድራጊ የለም። እንደ እግዚአብሔር የሚፈውሳለን ፈዋሻችን እኮ እሱ። ቀንበር እንደ እግዚአብሔር የሚሰብር የለም። ሰብሮ ግን ወደምትፈልግበት እንድትሄድ ያደረገ ኢየሱስን ተከተለው። ይሄ የማርቆስ ወንጌል ቲም ብቻ ሳይሆን የበርጤሜዎስም ቀጣይ ህይወት ነው። የአዲስ ኪዳን አማኞች የመጨረሻ ክብር። ወዳጆች ሆይ ዛሬ እግዚአብሔር በህይወታችሁ ላይ የተለየ ነገር አድርጓል። ከመጀመሪያ ጀምሮ መንፈስ ቅዱስ ያለ ምክንያት ሙቭ ያደረገ። መንፈስ ቅዱስ ሙቭ ካረገ የገባንም ሳይገባንም በህይወታችን ላይ የተሰራ ብዙ ነገር አለ። ብዙ ያላወቅነው ያላየነው ብዙ ስራ ተፈቷል። አንዳንዴ የረሳነው የተውኑን ጉዳይ ነክቶት መልሶት አልፎ። ይሄ ሁሉ ነገር ግን ሲሆን ለምንድን ነው የሚሆነው? ኢየሱስን እንድትከተለው። ወዴት ነው የምከተለው? ወደ ኢየሩሳሌም። ኢየሩሳሌም ምን ይጠብቀዋል? የመስቀል ሞት። እንደ ቤተ ክርስቲያን ተናግረን የማንጠግበው ጉዳይ ይሄ ነው። እንደ ቤተ ክርስቲያን እንደ ቸርች ሃሎት ተናግረን የማንጠግበው ጉዳይ ምንድን ነው? የክርስቶስ የመስቀል ሞት። አይን በርቶ መንገድን ብትሄድ አላተረፍክም። እግዚአብሔር አይከስርም ያንተን አይን አብርቶ። አንተ የሚያዋጣ ግን እሱን ስትከተለው። አየህ፣ እግዚአብሔር አንተን ስለፈወሰ ኢየሱስን ስላልተከተልክ አባከንኩ አይልም። ማንንም ይፈውሳል። የሚያተርፈኝ ግን እኔን መከተሌ ነው። ክብር ለኢየሱስ ይሁን። ወዳጆቼ ሆይ ከማንም በላይ እንደምትረዱት አውቃለሁ። ግን ዛሬ ማታም ደግማችሁ አስቡት። ይሄ አይኑ የበራ ሰው እየዘለለ እያመሰገነ ሲሮጥ ኢየሱስ እየተገረፈ ወደሚያለቅስበት ነው የሚከተለው። አይኔ በራ እያለ ይከተለዋል። ኢየሱስ እየተገረፈ ይቀጥላል። ኢየሱስ እየተሰቃየ ይቀጥላል። ይሄኛው አይኔ በራ ሲል የውስጡን ሊያበራለን ነው። ደግሞ አለቀቀውም። የአይኑን ጨለማ እዚህ ጋር ያለችዋን አለማየት ብቻ አይደለም፣ ዘላለማዊውን ጨለማ ሊገፍለት ነው። አሻግሮ እንዲያይ ዛሬ አጠገቡ ያለውን ያዩ፣ ነገ ዘላለሙን እንዲያይ፣ ነገ ከሞት ባሻገር እንዲያይ እግዚአብሔር በዚህ ይባርከን። ተከተለው። በብዙ እንባ፣ በብዙ ጸሎት፣ በብዙ ለቅሶ ያገኛችሁት ነገር ኢየሱስ ጋር ያቆያችሁ።
ለማግኘት ረጅም ዘመን ጸልየን ስንቀበል ከጌታ እንዳያርቀን። ረጅም ዘመን ፈጅታችሁ የተመለሰላችሁ ጸሎት እግዚአብሔር ውስጥ ይቀላቅላችሁ፣ እግዚአብሔር ውስጥ ያኑራችሁ። በእውነት እርሱ ወደሚፈልገው አጀንዳ ብቻ ያሳድጋችሁ፣ ወደዚህ ዘላለማዊ ክብር ያድርሳችሁ። ፕሮግራምድ ነው እግዚአብሔር፣ ፕሮግራምድ ነው። ይህንን ምሽት ባርኮ ሲሰጠን ያሰበው ነገር አለ። ዝም ብሎ አይሰበስብም፣ ዝም ብሎ አይባርክም፣ ዝም ብሎ ልቤ ብቻ ደስ ብሎት ሞቆኝ እንደሄደ አያረግም። አልቲሜትሊ ፕሮግራሙ ዛሬ ማታ ምን ወደ መስቀል የሚሄደውን ኢየሱስን እንድከተለው፣ እኔስ የእሱ አይነት እንደሆን፣ በረገጠበት እንድረግጥ፣ የተሸከመውን እንድሸከም፣ የሄደበትን እንድሄድ ተከተለው። የክሮስ መንገድ ዋን ዌይ ነው፣ ቱ ዌይ አይደለም። ክሮስ የሚሄድ መስቀል ተሸካሚ አይመለስም። ኢየሱስ ለበርጤሜዎስ ይህን እያስተማረው ተከተለኝ ሲለው አይመለስም። ኢየሱስ በዛው ነው የሚሄደው። በርጤሜዎስ አይመለስም። አይናችሁ ስለበራ አመስግኑ፣ ሌላው ወደሚበራበት ግን እየሄድን። ክብር ለኢየሱስ ይሁን። ማርቆስ የተባረከ ሰው የበርጤሜዎስ አይን በራ አለን። ምህረት ለመነ፣ ማረው፣ ምሬሃለሁ። እምነት ይህን አድርጓል። ማርቆስ በርጤሜዎስ የለመነው ምህረት፣ ኢየሱስ ሲመልስ የመለሰው እምነት ነው። እምነት አድኗል። ክብር ለኢየሱስ ይሁን። እዚህ ቦታ ላይ የሚጠቀሙት የግሪክ ቃል ማርቆስም ማቴዎስም ሉቃስም የሚጠቀሙት የግሪክ ቃል ይሄ እኛ አሁን በዚህ በበርጤሜዎስ ላይ ያለውን እውርነት ብቻ የሚያመለክት ቃል አይደለም የሚጠቀሙት። መንፈሳዊ እውርነትን ሌሎች የአዲስ ኪዳን ጸሐፍት በጻፉበት መንገድ ነው የጻፉት። ብራ ሲለው ኢየሱስ ጠራርጎ ነው እያበራ ያለ። አሜን ነው። ይሄ አይን በራ አልበራ እሱ አይደለም ቁም ነገሩ፣ የውስጡ ኢየሱስ በዚህኛው አቋርጦ የውስጡ ነው የሚያበራው። ይሄ ባይበራም እኮ አንዳንዶች እኮ ሳይበራላቸው እኮ ጌታን አምነው እኮ ያንቀላፋሉ። ይሄ እኮ የተወሰነ ጊዜ እኮ ነው የሚኖረው፣ ራሱ ይጠግናል። ለምን? ሚሽንን እስክትጨርስ እየጠገነ ያቆይሃል እንጂ ይሄን የማኖር ፕሮግራም አይደለም ያለው። ሚሽን አለብህ። ለዛ ነው ባይዞ የሚጠግንህ፣ ጠገን ያደርጋል። ከዛ በ120 ዓመት አረ እንደው ምንን እንደሚያመኝ አላቅም ብለህ ስትመጣ እጅ ጭነን ምኑን እንደሆነ አያቅም ብለን አንጸልይም። በ120 ዓመት ባሪያን በሰላም አሰናብተው የውስጡ ይብራ፣ ዘላለማዊ እሱ ነው። እስቲ በደንብ አሜን በሏ። ይሄ አይኑ የበራለት ሰውዬ እኮ ጊዜውን ጨርሶ እኮ አንቀላፍቷል። የውስጡ ከበራስ በእርግጥ ኢየሱስን እስከ መጨረሻ ከተከተለውስ በትንሣኤ ቀን እናገኘዋለን። ዘላለሙ በርቷል ማለት ነው። ክብር ለኢየሱስ ይሆን። በጨለማው ላይ ብርሃን ይብራ ያለ ዛሬም በልባችን የወንጌልን ብርሃን ያበራ እርሱ እግዚአብሔር ነው። በልባችን ላይ ብርሃን ይብራ ያለ በጨለማው ላይ የክሪኤሽን ስራውም የሪዴምሽኑም የመለኮት ስራ ነው ያለው አይደል ጳውሎስ አይደል? 2 ቆሮንቶስ ምዕራፍ 4 ላይ እዛ ጋር ጨለማ ብርሃን ይብራ አለው። እዚህ ጋር በልባችን ያኛው ናቹራል፣ ይሄኛው ስፒሪቹዋል። ይሄን አብርቶ አይለቅም፣ ናቹራሉ ፈውሶ አይለቅም። ለዚህኛው ይብራ ካለ ለዛኛው እሱ ነው የሚል። እዛ ጋር በጨለማ ላይ ብርሃን ይብራ አለው። እዚህም ጋር ራሱ እኛ አላለም ጳውሎስ ብድግ ብሎ እኔ ብርሃን ይብራ አላልኩም ማለት ይሄኛውንም የክሪኤሽኑም የሪዴምሽኑም የዲቫይን ወርክ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የጉብኝታችንን መጨረሻ ኢየሱስን መከተል ያርገው። በእውነት ታሪካችንን የሚጽፉልን ሰዎች ሲዘጉልን ኢየሱስን ተከተለው ብለው ይዝጉት። በእውነት ኢየሱስን ተከተለው፣ አብሮት ነበር። የመጨረሻ እስትንፋሱ ኢየሱስን ብሎ ነው። ሰው በብዙ ቻሌንጅ መካከል አልፎ መጨረሻ ላይ ተከተለው። ሲመራ የሚመራ በራሱ መንገድ ነው። መንገድ መርጣ ይመራ። ተከተለው ከሆነ እሱ ነው ተፊት ያለው። በእንትን በኩል እንሂድ ለማለት አይመችም። አንተ ተፊት ብትሆን ኖሮ ትመራዋለህ። ከፊት እሱ ነው ያለው። ልክ ነው የሚለውን በሙሉ ይዘውት ሄድ። ክሮስ ሰፈሪንግ ሊመስል ይችላል። ዘላለማዊ ክብር ነው። ምድርን አቋርጠን የምንወጣበት ነው። ከዚህ ዓለም ወደ ዘላለሙ ከአባታችን ጋር ለመኖር ለዘላለም ከአብ ጋር ለመኖር ለዘላለም የምንሄደው በዚህች በኩል። ጮክ በሉና እከተለዋለሁ በሉ። አይ ቲንክ ኢየሱስ ተከተለኝ አይደለም ያለው፣ እሱ ተከተለው ነው የሚለው። የበርጤሜዎስ ምላሽ ነው። ተከተሉ የሚላቸው ሰዎች አሉ። ተከተሉ 12ቱ ነው አይደል? ተከተሉኝ ብሎ ተከተሉ ይላል። ይመጣሉ። ተከተሉ። ይሄኛውስ ተከተለው ታች አለዋ። ታች ቦግ ሲል ያየው ኢየሱስን ነው። ባይዘው እድለኛ ነው። የመጀመሪያ ያየው ኢየሱስን። በርጤሜዎስ ባይዘው አሁን ብድግ ቢል ምን አየ ብትሉት ኢየሱስን። ስለ ኢየሱስ በደንብ ይነግርሃል። አይኑ ፊቱ ይገርማል እያለ ነው የሚነግር። መሲሄን አየሁት ይላል። የበራ ቀን ያየው ኢየሱስን ነው። እግዚአብሔር እንዲያርግልን። አይናችንን ከኢየሱስ ላይ ሳንነቅል ጨርሰን እንሂድ። ርዕስ ሳንቀይር እንሙት። እግራችን እሱን እየተከተለ ይጨርስ። ክብር ለኢየሱስ ይሁን። የፈለጓችሁ አያገኟችሁ። ኢየሱስ ጋር ቅሩ።
ቅሩ። ያሞገሱትም የሰደቡትም የሉም፣ ተከተለዋ። የሱን ፓተርን ነው የሚያየው፣ የሱን ፉትፕሪንት ነው የሚያየው። የኢየሱስ እግር የት ረግጧል ነው። በርጤሜዎስ የሚወደውም የሚጠላውም ከዚህ በኋላ በሚከተለው ላይ ፈልጎ ፈቃዱን ሰጥቷል። ፈቃደኛ ሆኖ እየተከተለ ነው። እኔ ለምን እንደሚጫነኝ አላቅም። እዚህ ጋር እግዚአብሔር በጣም ብዙ ተአምር የሚያደርግላችሁ ሰዎች አላችሁ። አርጎልናል፣ ምንም ጥያቄ የለውም። ከመዳናችን ይበልጥ ነገር የለም። አረ እንደዚህ የሚታይ ነገር የሚተቀድመው ለምሳሌ የመጣው መልእክት ካላችሁበት ትወጣለህ። በቃ ስትወጡ ተከተሉት። የዳንኤል ክፍል እሱ አይደል? ሰውየው ከወጣ በኋላ ቦስት አደረገ ነው እንደሚለው አይደለም። ከዳንኤል አምላክ በቀር ነው የተባለው። ተከተሉ፣ አከታተል ነው። ልጁ እናቴ ወጣም አንበሳ ይኸውልህ፣ ከአንበሳ ጎሮ ወጣም ተሳት ወጡ። መጨረሻቸው አምላካቸው ነው ፕሮሞት የሚያደርጉት። ያስታውቃል። ሲወጡም ሌላ የላቸውም። እሱ እኮ ነው በፊቱ ቅንነት ተገኝቶብኝ። ወሬያቸው በእውነት ያዩን ይዩት፣ የተጠጉን ይጋባባቸው። እናንተን ያዩ ሰዎች ኢየሱስን ጨብጠውት ይለፉ። ሃሌሉያ። ከዚህ ወዲያ ክብር የለም። ከዚህ በላይ መንፈሳዊ በረከት የለም። ተከተለው። በጣም ብዙ ብል ደስ ይለኛል፣ ግን በእውነት ይበቃኛል። የተከተለው ወደ ኢየሩሳሌም ነው። የተከተለው ወደ ቀራንዮ ነው። የተከተለው ወደ ካልቫሪው ነው አይደል? ወደ ቀራንዮ፣ ወደ ራስ ቅል ወደሚሰቀልበት ነው የተከተለው። ወደ ሰፈሪንግ ነው። እኔ ከዚህ በኋላ በጣም ብዙ የሚፈወስ ሰው ቢኖር ጥሩ ነበር። ከዚህ በኋላ ኢየሱስ ብዙ ሰው አይፈውስም። እስከዚህ ድረስ ነው በጣም ብዙ ሰው የፈወሰው። ከዚህ በኋላ ኢየሱስ በጣም ሲሪየስ ወደ ሆነው ነገር ሄደ። በቃ ወደ መጣበት የመጨረሻ ግብ ወክ ማድረግ ጀመረ። ማርቆስ ከዚህ በኋላ ሰፊ ሽፋን የሚሰጠው በርጤሜዎስ የተከተለው ኢየሱስ የት እንደሚሄድ ነው። ከዚህ በኋላ በርጤሜዎስ ራሱ የለም፣ ስሙ አይጠቀስም። ኢየሱስ ብቻ ይገባል። ከዚህ በኋላ ኢየሱስ ወደ ደብረ ዘይት ሄደ። ኢየሱስ ኢየሩሳሌም ገባ። ኢየሱስ ተገረፈ። ኢየሱስ ተሰቃየ። ተከታዩ ከዚህ በኋላ አልተጠራም። በሮም ከተማ ያሉ ቅዱሳን እነ ኔሮ ኖርማሊ ማርቆስ አይ ቲንክ 50ዎቹ አካባቢ ሊሆን ይችላል የጻፈው። ኔሮ ከዛ በኋላ ነው የሚመጣው። በሚመጣባቸው በየትኛው መከራ መጽናት እንዳለባቸው ነው ማርቆስ እየጻፈ ያለው ለሮም ከተማ ቅዱሳን እና በጣም ሰፈሪንጉ ላይ ይቆያል። ማርቆስ የኢየሱስ ሲቃይ ላይ የኢየሱስ ሞት ላይ በጣም ይቆያል። ትንሳኤውንም ያነሳዋል። ከዛ በክብር ከተነሳ በኋላ ደግሞ አልፎ እንደታያቸው በእጃቸው ከፀሐይ መውጫ እስከ መጥለቂያ መልእክት እንደላከ፣ ስለዚህ በመከራዎቻችሁ መካከል እንደ ኢየሱስ ጽኑ እያለ እያስተማራቸው፣ ስትከተሉ ቻሌንጅ አለ። አው ጽኑ፣ ተከተሉት፣ እንዳታቋርጡ፣ ጽኑ፣ መከራ ይመጣል እያለ እንደውም ፕሮፌቲክ በሆነ መንገድ አቀረበው ነው። ፕሮፌቲክ በሆነ መንገድ ነው ማርቆስ ወንጌላዊ ነው ሲጽፈው። የሮም ከተማ ደግሞ የቤተ ክርስቲያኒቱ እረኛ ነው። ቀጥሎ ፕሮፌቲክ ነገር አለው መጽሐፉ። መከራ ይመጣል ከፊት። ኔሮ ይመጣል ከዚህ በኋላ። ኔሮ ነው ንጉሥ ሮም። በኔሮ ዘመን ማለት ጳውሎስና ጴጥሮስ የተገደሉበት ዘመን ማለት አያሌ ቅዱሳን ያለቁበት ነውና እንዳትቀይሩ አቋም። ክብር ለኢየሱስ ይሁን። እስከ መጨረሻ ተከተሉት። ከሞት ተነስቶ ከብሯል። እስከ መጨረሻ ተከተሉት ትከብራላችሁ የሚል ሌሰን ከኢየሱስ ክርስቶስ ሕይወት ለሮም ከተማ ቤተ ክርስቲያን ማርቆስ ያወጣል። ምን ትማራለህ ማርቆስ ስትሉት፣ በመከራ ጸንቶ ኢየሱስ በከበረበት መክበር። ምን ታስተምረናለህ ማርቆስ? በየትኛውም አጋጣሚ ኢየሱስን እከተለዋል። ባገኘሁት እድል እግዚአብሔር በሰጠኝ አቅም ሁሉ እከተለዋል። መጨረሻ ላይ አበሬው የዛሬው ቲማችን እቺ ናት። እሺ ለማኙን ኢየሱስ ሰማው። ለማኙም ኢየሱስን ሰማው። ተከተል ወዳጄ። የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያወርሰን።